እኔ ያላንቺ እኮ መኖር አልችልም። ምን ትርጉም አለው? ይቅርታ ባደርግልም ባላደርግልም ምንም የምለውጠው ነገር የለኝም። አንተ እኮ ትታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያላንቺ እንዴት ነው የምሆነው? በቃ እንደዚህ እያልኩ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና ያንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ይጠብቅህ። ደስተኛ ሆንልኝ። በቃ የመጣው ይምጣ። ለሊ አንቺ ብቻ አትለይ። እኔ ያላንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያላንቺ ባዶ እንደሆንኩኝ ነው። አሁን ወደኋላ ትመልከት። በቃ ሂድ። 7 ዓመት ሙሉ በህይወቴ በጣም ብዙ ፈተና አሳልፌያለሁ። ስለዚህ ይሄ ለእኔ አይከብደኝም። አንተ ላይ አትጨነቅ። ቆይ እኔ እንዴት አንቺን መርሳት እችላለሁ? ለሊ አለው። እኔም በጣም ነው የምወድሽ የኔ እናት። በቃ እኔ ልሂድ፣ ስራ ጨርሻለሁ። እባክሽ አትሂጂ ለሊ። ለምን? እዚህ የምቆይበትን ምክንያት ነገር ይላ። እባክህ አትልቀቀኝ፣ እባክህ ትተኛ። ከአንተ ጋር ነው መኖር። ሰላም ሰላም፣ ምንድን ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ነው። ነባር የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆኑ አደይ ድራማ ይዤላችሁ መጥቻለሁ። እና ባለፈው የባርክ ፍቅረኛ እንደመጠች የባረኩ ነው ያቋረጥ ነው ማለት ነው ውዶችዬ። ዛሬ ስትመጣ እናንተ እንዴ ለምን መጣህ ስላት እንግዳ ማረፍ አይችልም እንደ እናንተ ቤት? አሁን ከባርክ ተነጋግረን ነው የመጣ ነው። አሁን ወደ ባርክ ክፍል ውሰድኝ አለች ማለት ነው። ከዛ አዴ እሺ እኔ ወስድሻለሁ አለቻት። ፍቅር ምን አለች? አዴ አርፈሽ ተቀመጪ ስትላት ለምለም ማለት ነው እኔ ወስድሻለሁ ብላ ይዛት ሄደች ማለት ነው ወደ ምኝቷ ክፍሏ። አንቺ ደግሞ ምን ትሰሪያለሽ? ባርኮ እኮ ከኤላ ጋር እንደምትኖር ነው የነገረኝ አለቻት። አዎ ግን ለጊዜው ነው የመጣሁት አዎ አለች ማለት ነው። ኤሉ ደግሞ ምን አለች? እኔማ ከዚች መንቃራ ሴት እኔም አልኖርም፣ እኔም እሄዳለሁ አብሬያት ከሷ ጋር አልኖርም አለች ማለት ነው። ወዴት ነው የምትሄጂው አላት። ወደ ኤላ ቤት ነዋ አለች። ኤላ ቤት እንዳትሄጂ አላልኩሽም አለች ስላት እሷም ትታው ሄደች ማለት ነው። ደግሞ ለምንድን ነው የመጣሽው አለቻት። እንደ ድሮ ክፉ ልታስቢ እንዳልሆነ የመጣችው ተስፋ አደርጋለሁ አለቻት። አንቺ ደግሞ ሰራተኛ መሆንሽ ረሳሽው እንዴ? ምንድን ነው እንደዚህ የምትይኝ አለቻት። አዎ ሰራተኛ መሆኔ አልረሳውም፣ ግን ከአንቺ ጋር እንደዚህ የሚጨቃጨቅበት ጊዜ የለኝም ብላት ትታት በጥፍ መታት ትታት ሄደች ማለት ነው ውዶችዬ። እሷ ደግሞ ወይኔ በዛ የማንም ልቅምቃም መጫወት ልሆን እንዴ ብላ ለባረክ ደወለችለት ማለት ነው። ለባረክ ደውላ መቼ ነው የምትመጣው አለችው። እሱ ደግሞ ይሄ ሳምንት ጠብቅኝ ስላት እንዴ ይሄ ሳምንት ሁሉ እዚህ ላይ ሊቀመጥ ነው አለችው። አዎ እኔ እመጣለሁ ለአንድ ሳምንት ግን እዛ ላይ ቆይ አላት። ኤላ ደግሞ ወደ እናቱ ደውሎ እናቴ ድሮ የቀረ በባህል የሆነ እኔ ሰው የመረጠልህ ወላጅ የመረጠልህ ማግባት ድሮ የቀረ አሁን አባቴ ምንድን ነው የምለኝ? አባቴ እኔ የመረጥኩልህ ነው የምታገባው እያለኝ ነው። እኔ ደግሞ እኔ የማፈቅራት አለችኝ፣ አንቺ ደግሞ በጣም ነው ትወጃታለሽ አላት ማለት ነው። እናቱም አንተ የወደድካት ነው ማግባት የምትችለው ብላ ማለት ነው። እሱም በጣም ደስ አለው። በጣም ደስ ብሎት እናቴ በጣም አመሰግናለሁ፣ እኔ በጣም ደስ ብሎኛል፣ ደግሞ ስታውቂያት ደግሞ በጣም ነው የምትወጃት ብሎ ደስ አለው ማለት ነው። ስለዚህ ከለምለም ጋር ነው የሚኖሩት። ወደ ሌላ ሀገር መሄድም እየተወዋል ማለት ነው ውዶችዬ። እና እንደዚህ እያለ ሊዱ መጣች። ሊዱ ስትመጣ እናቴ አንዴ ሰብ መጥቷል ብሎ ስዘጋት እሷ ናት የምትወዳት ናት አለችው። አይ እሷ አይደለችም ብሎ ዘጋቸው ማለት ነው ለእናቱ።
ከዛ ለምን መጣሽ አላት። በዚህ ሰዓት ለምን መጣሽ አላት። አንተ ይህቺ መንቀራ የሆነች የባርኩ ፍቅረኛ እኮ መጣች፣ ስታያት ስታስጠላ ሆረር ነው የምትመስለው አለች ማለት ነው። እና ቢሆንስ በዚህ ሰዓት ለምን መጣሽ? ቤዛ መጣች አላት። አዎ እኔ አስጠልታኝ ነዋ፣ ሁሉ ነገር አስጠልታኝ ነዋ፣ ከአንተ ጋር ነው ማድረግ የምፈልገው አለችው። እዚህ ላይ እንዳትመጪ፣ በዚህ ሰዓት ይቅርና በቀንም እንዳትመጪ አላልኩሽም አላት። እንዴ ምን ማለት ፈልገህ ነው? ለምለም ይደብራት አላልኩሽ እኮ፣ ለምን ፍቅረኛ የመሆኑ አትርሺ እንዴ? ምንድን ነው አንተ እንድትወደኝ ምን ማድረግ አለብኝ? ግዴታ ሰራተኛ መሆን አለብኝ እንድትወደኝ? ለምለምና አሬ ምን እያስነኳችሁ ነው እንደዚህ የምትወዷቸው አለች። ነገር አታቢ ውጭልኝ አልኩሽ አላት። ከዛ ይወጣልሃል ብላ ልብሷ ይዛ ወጣ። ሳሎን ላይ ተኛት ማለት ነው። ሳሎን ላይ ተኝታ እያለ ኤላ ደግሞ ተነሺ ውጪ፣ አሁን ትናንት ሌሊት ነው ብዬ ነው ዝም ያልኩሽ፣ አሁን ግን መሽቷል፣ አሁን ግን ነግቷል እና ውጪ፣ ለምን ሳትመጣ ውጪ፣ ሂጂ ወደ ቤትሽ አላት ማለት ነው። ይቺ ቤዛ ደግሞ ወደ ኤላ ቤት ውሰጂኝ አለቻት ለአደይ። ኤላ ቤት እኔ እንዲህ ምን ትሰሪያለሽ ኤላ ቤት አለቻት። ኤላ እኮ ጓደኛዬ ቤስት ፍሬንድ እኮ ነው፣ ከተለያየን 7 ዓመት ሆኖናል እና ስለዚህ ሰላም ልለው ፈልጋለሁ አለቻት። እኔ ፍቅር ሳትፈቅድ መሄድ አልችልም፣ ለፍቅር ጠይቂያትና ፍቅር ከፈቀደችልሽ ይዤሽ እሄዳለሁ አለቻት ማለት ነው። ማን ስለሆነች ነው ፍቅር ፈቃድ ያደረጋት? ከአሁን በኋላ እዚህ ቤት እኔ ነኝ ማዛችሁ አለቻት ማለት ነው። እኔ አልችልም፣ ለፍቅር ጠይቂያት ልምጣ አለቻት። ሂጂ ጠይቂያት፣ በዛ ውሰጂ ብላኝ በያት አለቻት ማለት ነው። እሷ ደግሞ አዴ ደግሞ ወደ ፍቅር ልትጠይቃት ሄደች ማለት ነው። ፍቃድ ልትጠይቅ ለቤዛ ወደ ኤላ ቤት ልውሰዳት ወይ ልትል ሄደች ማለት ነው። ከዛ ፍቅር በጣም ተናዳለች። ወንድሜማ ከዚች ጋጠ ወጥ የሆነች ሴት ከዚህ ፍቅር መቀጠል አይችልም እንዴ አለች ማለት ነው። ግን ምን አለ ዳዊት ምን አላት? እንዴ አንቺ መቼ ነው ከሰው ጋር የምትስማሚው? ረጋ በይ እንጂ ባሮክ ሳይወዳት ነው እንዲህ ወደዚህ የላካት ሲላት፣ እንዴ እያያት የለ ምን የሆነች እንዳለችው፣ በቃ እሷ ባለቤት እኮ ናት የምትመስለው አለችው ማለት ነው። ግን ባርኮት ያውቃታል? ግን ያውቃታል አላት። አውቃታልማ አውቋትማ ወደዚህ ቤት ልኳት ብላ በጣም ተናደደች ማለት ነው። እኔ ፍቅር አይደለሁም፣ ወይም እሷ ከዚህ ቤት ትወጣለች ወይም እኔ እወጣታለሁ እንጂ እሷማ ከእኔ ጋር አብራ መኖር አትችልም ብላ በጣም ተናደደች ማለት ነው። ማነው ከዚህ ቤት የሚወጣው ብላ መጣች። ማነው ቤት ለቅ የሚሄደው ብላ መጣች ማለት ነው። አንቺ ነዋ። እና ምን አለሽ እዚህ ላይ ምን አለሽ እዚህ የምትቀመጪው? ይሄ እኮ የኔ ቤት ነው ያንቺ ቤት አይደለም። ስለዚህ ለቀሽ ትወጫለሽ። ለወንድሜ ደግሞ ዋሽተሽ ነው እንጂ አታፍቅሪው ማለቻት ማለት ነው። እሱ ለወንድምሽ ጠይቂ፣ ለእኔ ሳይሆን ለወንድምሽ ጠይቂ ብላት፣ ከአሁን በኋላ እዚህ ቤት የኔ ነው ያንቺ ሳይሆን የኔ ነው አለቻት ማለት ነው። ከዛ በጣም ተናደደች። ፍቅር በጣም ተናዳ ትታችሁ ወጣች ማለት ነው። አሁን ኤላ ቤት ውሰጂኝ አለቻት። ኤላ ቤት ደግሞ ምን ልትሰራ ነው የምትሄጂው አለቻት። ጓደኛዬ እኮ ነው፣ ጓደኛዬ መሆን አትርሺ አለቻት። እሷም ለካ ኤላም ውሽማሽ ነበር አለች። እሷም ተሳደበቻት ማለት ነው። ሊዱ ደግሞ ከኤላ ቤት እየተመለሰች እያለ ዳይመንድና ንጉስ ቀሟት ማለት ነው። ስልኳ ቀሟት እና እያለቀሰች ወደ ቤቷ ተመለሰች ማለት ነው። እንግዲህ ፍቅር ደግሞ እዚህ ላይ ሌላ ተንኮል አስባለች። ከሌላ ሰው ጋር ተማሳጥራ ከዚህ ቤት ከቤቷ ልታስወጣቸው ነው ማለት ነው። እና ከዛ አደይ መጣች። አደይ ስትመጣ ፍቅር ይቺ ቤዛ ወደ ኤላ ቤት ውሰጂኝ እያለችኝ ነው አለቻት። ከዛ አይሆንም
ማናዘሽ ነው አንቺ የላ ቤት የምትወስጃት? አይሆንም አለቻት። አርፈሽ ተቀመጪ ያለቻት ማለት ነው። ከዛ ደግሞ ተመልሳ ምን አለቻት? ለሷ እኔ እወስዳታለሁ፣ አንቺ አርፈሽ ቤታችሁ እንግዳ ልመጣኝ ስለሆነ በታስጭ ያለቻት ማለት ነው። ከዛ ዳዊት ሲመጣ ዳዊትና እሷ ይቺ ቤዛ የምትባለው ሳሎን ተቀምጣ እያለ ዳዊት መጣ። ዳዊት ሲመጣ አንቺ ግን ከባርኮት ጋር ምንድነው እንደዚህ ብዙ ጊዜ ኖርሽ እኮ ነው የምትመስለው፣ ለምን አነጋገርሽ ስርዓት የለውም አላት። አንተ ደግሞ ማነህ? አንተ የአዴ ፍቅረኛ ነህ አለችው። ማን ነው የነገረሽ አዴ ፍቅረኛ መሆኔ? አዴ እንደምወዳት ለሰራተኛ ወድሃል አሉ አለችው ማለት ነው። እንደዚህ እያለች ያለችው ታፍርባታለህ ማለት ነው አዴ እያለች እያለች መጣች ማለት ነው። አዴ ስትመጣ ነይ ይዤሽ እሄዳለሁ ነይ አለቻት ማለት ነው። ከዛ እሷም ይዛ ሄደች ማለት ነው። ለምና ኤላ ደግሞ ለምዬ ይቅርታ አድርግልኝ አላት። ምንም ይቅርታ አሁን የምለውጠው ነገር የለም፣ እኔ እኮ ልቤ ሰብረዋል፣ እኔ እኮ እወድሃለሁ፣ ለምንድን ነው አንተ ትተኝ ስለሆነ አንተ ወደ አባቴ እኔም ወደ ህይወቴ ፈተና እንመለሳለን አለችው ማለት ነው። ለምዬ እንደዛ አትበይ፣ እኔ እኮ ከአንቺ ጋር ከአንቺ ውጭ ማንም ስታላይም የመጣ ይምጣ እንጂ ለአንቺ ማትችሽ አልሄድም ሴላት ማለት ነው። በጣም ደስ ብሏታል። የምርህ ነው ብለው አዎ በቃ እዚህ ላይ ትንሽ ቆይና በኋላ ትሄጃለሽ ወደ እነ ፍቅር ቤት ብሏት እሷም ተቀመጠች ማለት ነው። ወዶችዬ ይሄ ይመስል ነበር የዛሬ። በቀጣይ ክፍል እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ጠብቁ።